በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የጻድቅ ሰው ጸሎት። አይሁድ ያለምንም ርኅራኄ ጻድቁ ላይ የድንጋይ ናዳ አወረዱበት። ለመውገር የከበቡት ሁሉ የያዙትን እየወረወሩ ሌላ ድንጋይ ለመያዝ እርስ በእርስ ተሽቀዳደሙ። ብዙ የጨከኑ እጆች ድንጋይ ለቀማ መሬት ላይ ተርመሰመሱ። እስጢፋኖስ ግን እርሱን ለመውገር ለቆሙ ጉልበቶች በፍቅር ሊጸልይ ተንበረከከ። ፍጹም ጠልተውት ድንጋይ ለጨበጡት መዳፎች ምሕረት ሊለምን እጆቹን ወደ እግዚአብሔር አነሳ። ቅዱሱ ለመጨረሻ ጊዜ ኃይሉን አሰባስቦ የጸለየው ስለ ጠላቶቹ ነበር። ጌታችን በወንጌል የሰርግ ልብስ ሳይለብስ ወደ ሰርግ ቤት ስለመጣ አንድ ሰው በምሳሌ ሲያስተምር ያ ሰው ያለ ሰርግ ልብስ ወደ ድግሱ በመምጣቱ ምክንያት ንጉሡ እጅና እግሩን ታስሮ ወደ ውጭ እንዲጣል ማድረጉን ነግሮናል። ለመሆኑ ይህ የሰርግ ቤት የት ነው? የሰርጉስ ልብስ ምንድን ነው? ንጉሡን የጠራውን እድምተኛ እጅና እግር አሳስሮ እስኪያስጥለው ያደረሰው ነገር ምንድን ነው? የሂፖ ሊቀ ጳጳስ አውጎስጢኖስ ይህንን ሲያብራራልን የሰርጉ ቤት የእግዚአብሔር መንግሥት፣ ሰርጉም ሰማያዊ ሲሆን የሰርግ ልብስ የተባለው ደግሞ ጠላትን መውደድ ነው ይለናል። አንድ ሰው ለእግዚአብሔር መንግሥት ቅርብ የሚያደርገውን የትኛውንም አይነት ሥራ ቢሠራ የሚጠሉትን የማይወድ ከሆነ ግን በሰማዩ መንግሥት ስፍራ አይኖረውም። ከሁሉ ይልቅ እጅግ የከበረው የሰማዕትነት ሥራ እንኳን ዋጋ የሚያሰጠው ሰማዕቱ የሚጠሉትን የሚገድሉትን መውደድ ሲችል ነው። ሐዋርያው ሥጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም ያለው ለዚህ ነው። ቅዱስ እስጢፋኖስ የጥሪው ሰዓት የደረሰበት የሰማዩ ሰርግ እድምተኛ ቢሆንም ወደ ሰርግ ቤት ግን ያለ ሰርግ ልብስ ሊሄድ አልወደደም። ስለዚህም ለሚጠሉት አይሁድ ተንበርክኮ
ጌታ ሆይ ይህንን ኃጢአት አትቁጠርባቸው ብሎ በመጸለይ ንጹሑን የይቅርታ ልብስ ለበሰና ወደ ጠራው አምላኩ ፈጥኖ ሄደ። ፊቱ በደም ተውጦ ገዳዮቹ ገና ድንጋያቸውን ወርውረው ሳይጨርሱ ራሱ ይቅር ብሎ ከፈጣሪ ዘንድ ይቅርታን መለመን እንዴት ያለ ልበ ሰፊነት ነው! አስተውሉ። ጻድቁ እስጢፋኖስ ስለ ገዳዮቹ ለመጸለይ የተንበረከከው ይቅርታ እየጠየቁት ሳይሆን ድንጋይ እየወረወሩ ባሉበት ቅጽበት ነው። በዚህ ሥራው ገና በመስቀል ላይ ሳለ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ያለውን ጌታውን መድኃኔ ዓለምን መሰለ። እኛም ይህንን ታላቅ ሥራውን ተመልክተን ቅዱስ እስጢፋኖስን ልንመስል ይገባል። እየደሙ ይቅር ማለትን፣ እየቆሰሉ መተውን፣ እየተወገሩ ምሕረትን መለመንን እንለማመድ። ነገር ግን አይ እንደዚህ ማድረግ አይሆንልኝም የምንል ካለን ሊቁ አውጎስጢኖስ እንደኛ ላለው ደካማ እንዲህ ሲል አንድ ምክር ይለግሰናል። አንድን ሰው ባመጸብህ ጊዜ ባትወደው እንኳን ቢያንስ ይቅርታን በጠየቀህ ጊዜ ፍቅርን አሳየው። በስተመጨረሻም ቅዱስ እስጢፋኖስ በመከራ መካከል ሆኖ ያቀረበው ድንቅ ጸሎት ከምን ደረሰ? ምንስ ውጤት አመጣ? ብለን እንጠይቃለን። መቼስ እስጢፋኖስ ምስክርነቱን በደም ያተመ ጻድቅም አይደል? ታዲያ ቅዱስ ያዕቆብ እኮ በመልእክቱ የጻድቅ ሰው ጸሎት በሥራዋ እጅግ ኃይል ታደርጋለች ብሎናል። የጻድቁ እስጢፋኖስ ይህንን ኃጢአት አትቁጠርባቸው የሚለው ጸሎት ምን ኃይል አድርጋ ይሆን? ወስብሐት ለእግዚአብሔር። ይቆየን።